እንኳን ደህና መጣችሁ። ዛሬ በብዙዎች ዘንድ የታወቀ ነገር ግን ምስጢሩ ገና ያልተመረመረ በሚመስል አንድ ርዕስ ላይ እናተኩራለን። ኦሪት ዘፍጥረት ምዕራፍ 1። ሁላችንም ያው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እናውቃለን። ነገር ግን ከዚህ ታዋቂው አረፍተ ነገር በስተጀርባ ያሉትን የቃላት ትርጉሞች፣ የተደበቁ ስነ መለኮታዊ ፍንጮችን እና ምሳሌያዊ አረዳጆችን በጥልቀት እንመረምራለን። የዛሬው ውይይታችን ዋና ዓላማ የሚሆነው የፍጥረት ታሪክን እንደ ተረት ከማየት አልፈን የእያንዳንዱ ቃል፣ የእያንዳንዱ ቀን፣ የእያንዳንዱ ቅደም ተከተል እንዴት እንደተመረጠና ምን አይነት ጥልቅ ትርጉም እንደያዘ መፈተሽ ነው። ምንጮቻችን እንደሚሉት ይህ ምዕራፍ ለቀሪው መጽሐፍ ቅዱስ በሙሉ መሰረት የሚጥል በጣም ወሳኝ ስነ መለኮታዊ ሰነድ ነው። በጣም ጥሩ። እስቲ ከመሰረቱ እንጀምር። ከመጽሐፉ ስያሜ ኦሪት ዘፍጥረት እንላለን። ዘፍጥረት የሚለው ቃል ያው ቀጥተኛ ይመስላል። አዎ፣ ዘፍጥረት የሚለው ቃል ፈጠረ ከሚለው ግዕዝ ግስ ነው የመጣው። ፍጥረታት በሙሉ ከንመም ተነስቶ ወይም ካለመኖር ወደ መኖር እንዴት እንደመጡ ያው በዝርዝር የሚተነትን መጽሐፍ መሆኑን በቀጥታ ያመለክታል። የሚገርመው ግን በቀድሞ የግዕዝ ቋንቋ ዘለደት በመባል የሚታወቅ ነበር። ዘለደት? ቆይ ይህ መወለድ ከሚለው ጋር የተያያዘ ነው አይደል? ለምንድን ነው መወለድ የተባለው? ፍጥረት እኮ ነው። ልክ ነህ። ልደት የሚለው ቃል የተመረጠው የሰማይና የምድር እንዲሁም የሌሎች ፍጥረታት መኖር በመጀመሪያ በእግዚአብሔር ሐሳብ ውስጥ ታቅዶ ከዚያ ወደሚታይ እውነታ መወለዱን ለማሳየት ነው። ማለቴ ፍጥረት የአጋጣሚ ውጤት ሳይሆን የታሰበበትና የተወለደ እውነታ መሆኑን ያጎላል። በጣም አስገራሚ ነው። ኦሪት የሚለው ቃልስ ይሄ ዝም ብሎ የአምስቱ የሙሴ መጽሐፍት መጥሪያ ብቻ መስሎኝ ነበር። ብዙ ሰው እንደዛ ነው የሚያስበው። ነገር ግን ኦሪት የሚለው ቃል በራሱ በርካታ ትርጉሞችን የያዘ ነው። ምንጮቻችን እንደሚያስረዱት ቃሉ እንደ ቋንቋው የተለያየ ትርጉም አለው። ለምሳሌ በሶሪያ ቋንቋ ብርሃን ማለት ነው። ብርሃን? አዎ። በዕብራይስጥ ደግሞ ሕግ ማለት ነው። በግሪክ ቋንቋም ተመሳሳይ በሆነ መልኩ ቀጥተኛ ሕግ ተብሎ ይተረጎማል። ያው አድርግና አታድርግ ብሎ በግልጽ መያዝ ማለት ነው። ቆይ ይሄ በጣም ትልቅ ነገር ነው። ይህ ማለት መጽሐፉ ከመጀመሪያው ጀምሮ በስሙ ብቻ እንኳን ሁለት ትልቅ ዓላማዎችን ያስተዋውቀን ነው ማለት ነው። አንደኛ ዕውቀትን የሚገልጥ ብርሃን፣ ሁለተኛ ደግሞ የሕይወት መመሪያ የሚሆን ሕግ መሆኑን። በትክክል የስሙ ትርጓሜ ብቻውን የመጽሐፉ ምንነት ይነግረናል። ይህንን ደግሞ ብሉይ ኪዳን ከሚለው ስያሜ ጋር ስናገናኘው ይበልጥ ግልጽ ይሆናል። ብሉይ የሚለው ቃል ቀጥተኛ ትርጉሙ ያረጀ ቢሆንም በምስጢራዊ ትርጓሜው ግን የመጀመሪያ ከሁሉ የቀደመ ማለት ነው። ኪዳን ደግሞ ያው ውል ወይም ስምምነት ነው። ስለዚህ ብሉይ ኪዳን ማለት የመጀመሪያው ስምምነት ማለት ነው። እሺ፣ ወደ ፍጥረት ታሪክ ከመግባታችን በፊት አንዱ ምንጫችን መጽሐፍትን በሙሉ እንዴት ልንመለከታቸው እንደሚያስቀምጥ አንድ ማዕቀፍ አለው። ይህ ለውይይታችን ጥሩ መነሻ ይመስለኛል። አዎ፣ በጣም አስፈላጊ ነጥብ ነው። እንደ ቤተ ክርስቲያን ሊቃውንት አስተምሮ መጽሐፍት በአጠቃላይ በአራት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ምድብ ሙኑናት መጽሐፍት ይባላሉ። እነዚህ ለጊዜያዊ መረጃ የምንጠቀምባቸውና ከተጠቀምንባቸው በኋላ የምንተዋቸው ናቸው። እንደ ጋዜጣ፣ መጽሔፍት ወይም ጊዜያዊ ማስታወቂያ ማለት ነው። አንብበን የምንተዋቸው። በትክክል። ሁለተኛው ልብ ወለድ መጽሐፍት ናቸው። እነዚህ ከሰዎች የግል ሐሳብና ምናብ ተነስተው ለዝና፣ ለመዝናኛ ወይም ለሌላ ዓላማ የሚጻፉ ናቸው። ሶስተኛው ምድብ በጣም ጥንቃቄ የሚፈልግ ሲሆን ርኩሳት መጽሐፍት ይባላል። እነዚህ ስለ ጥንቆላ፣ መተትና የአጋንንት ስሞች የሚናገሩና ለአንባቢው ጉዳት የሚያደርሱ ናቸው ተብሎ ይጣመናል። አራተኛውስ? የመጨረሻው? አራተኛውና የመጨረሻው ቅዱሳት መጽሐፍት ናቸው። ቅዱስ የሚለው ቃል ራሱ የተለየ ማለት ነው እና እነዚህ መጽሐፍት ከሌሎቹ የሚለዩት ሰውን ከእግዚአብሔር ጋር የሚያገናኙ፣ ለአንባቢና ለሰሚ መንፈሳዊ በረከትን የሚሰጡ፣ ለልቦናም ረፍትን የሚሰጡ በመሆናቸው ነው። ኦሪት ዘፍጥረትም በዚህ የመጨረሻው ምድብ ውስጥ ነው የሚካተተው። አሃ። ስለዚህ ይህንን ማዕቀፍ መጠቀም ማለት ኦሪት ዘፍጥረትን ስናነብ እንደ ታሪክ መጽሐፍ ወይም እንደ ልብ ወለድ ሳይሆን በመንፈሳዊ ዓላማ የተጻፈ ከፈጣሪ ጋር ሊያገናኘን የሚፈልግ ልዩ መጽሐፍ እንደሆነ አድርገን እንድንቀበለው ያዘጋጀናል ማለት ነው። ፍጹም ትክክል ነው። በአእምሯችን መያዝ ያለብን መነጽር ይሄ ነው። እሺ፣ ይህንን በአእምሯችን ይዘን እስቲ ወደ ታሪኩ እንዝለቅና ይህ ቅድስና በሰባቱ የፍጥረት ቀናት ውስጥ እንዴት እንደተገለጠ እንመልከት።
የመጀመሪያው ቀን እሁድ በጣም የተጨናነቀ ቀን ይመስላል። በእርግጥ በመጀመሪያው ቀን ብቻ 7 ፍጥረታት ተፈጥሯል ተብሎ ይተነተናል። እነሱም ነፋስ፣ ውሃ፣ መሬት፣ ጨለማ፣ ብርሃን፣ 7ቱ ሰማያት እና 10ሩ ነገደ መላእክት ናቸው። ይህ ሁሉ በአንድ ቀን ውስጥ ነው የተፈጸመው። በሁለተኛው ቀን ሰኞ ላይ ምንጮቹ እንደሚሉት አዲስ ፍጥረት አልተፈጠረም። ይሄ በራሱ የሚገርም ነው። ለምን ይመስልሻል? ይሄ በጣም ጥልቅ ምስጢር አለው ተብሎ ነው የሚታመነው። በሁለተኛው ቀን የሆነው ነገር በመጀመሪያው ቀን የተፈጠረው ውሃ ለሁለት መከፈሉ ነው። አንዱ ክፍል ጠፈር ወይም በእኛና በሰማይ መካከል ያለው የጸና ውሃ ሲሆን፣ ሌላኛው ደግሞ ሐኑስ የተባለው ከጠፈር በላይ ያለው ሰማያዊ ባህር ነው። እዚህ ጋር ላፍታን ቆይ። ይህ ማለት በሁለተኛው ቀን አዲስ ነገር ከመፍጠር ይልቅ እግዚአብሔር በመጀመሪያው ቀን የነበረውን ነገር ሲያደራጅ ወይም ስርዓት ሲያስይዝ እናያለን ማለት ነው። ይህም የፍጥረት ሂደት ከምንም መፍጠር ብቻ ሳይሆን ያለውንም ማደራጀት እንደሆነ ያሳያል ማለት ነው። በጣም ጥሩ አገላለጥ ነው። ስርዓት ማስያዝ ስራ ነው። ለዚህም ነው በዚህ ቀን አዲስ ፍጥረት አልተፈጠረም የሚባለው። ወደ ሦስተኛው ቀን ሰሉስ ስንመጣ በጣም ግልጽ የሆነ ምስል ተቀምጧል። ምድር ራቁቷን እንደ ጉበት መሰላ ታየች ይችላል። እንደ ጉበት መሰላ። ይህ በጣም ያልተለመደና ግልጽ ምስል ነው። ባዶና ቅርጽ አልባ መሆኗን ለማሳየት የተጠቀሙበት ይመስላል። አዎ፣ በጣም ስዕላዊ አገላለጽ ነው። ባዶነቷንና ሕይወት አልባነቷን ለማጉላት ነው። ወዲያውኑ ግን ያቺ ባዶ የነበረች ምርት ውበት እንድትላበስ ትእዛዝ ተሰጣት። 3 አይነት አዝርዕትና እጽዋት እንድታበቅል ታዘዘች። በዘር የሚለቀሙ፣ በቆረጣ የሚተከሉ እንደ ዛፍ ያሉ እና በማጨድ የሚታጨዱ አዝርዕት። እሺ፣ አሁን ወደ አንድ ግራ የሚያገባው ወደሚመስል ነጥብ እንምጣ። አራተኛው ቀን ረቡዕ ፀሐይ፣ ጨረቃና ከዋክብት ተፈጠሩ ይላል። ነገር ግን በመጀመሪያው ቀን ብርሃን ተፈጥሯል ብለናል። ይህንን ምንጮቹ እንዴት ነው የሚያስታርቁት? ቅራኔ አይመስልም? ይሄ በጣም አስፈላጊና ብዙዎቹን የሚያስተያይቅ ነጥብ ነው። የሊቃውንቱ ማብራሪያ ይህንን ቅራኔ በሚመስል መልኩ ይፈታዋል። እነሱ እንደሚሉት በመጀመሪያው ቀን የተፈጠረው ብርሃን ራሱ ምንነት ያለው ግን አካል የሌለው ብርሃን ነው። በአራተኛው ቀን የተፈጠሩት ፀሐይ፣ ጨረቃ እና ከዋክብት ደግሞ ብርሃንን የሚይዙና የሚያንጸባርቁ ሰሌዳዎች ወይም አካላት ናቸው። ስለዚህ ማለቴ ፀሐይና ጨረቃ እንደ ባዶ ዕቃ ተፈጥረው መጀመሪያው ቀን በተፈጠረው ብርሃን ተሞሉ እያልሽ ነው? ፍጹም ትክክል። ብርሃን 2 ጊዜ አልተፈጠረም። በመጀመሪያው ቀን የተፈጠረው ብርሃን በአራተኛው ቀን በተፈጠሩት አካላት ላይ ተሞልቶ እንዲያገለግል ተደረገ። የብርሃን ምንጭ እግዚአብሔር ሲሆን ፀሐይና ጨረቃ አገልጋዮቹ ናቸው የሚል ስነ መለኮታዊ ትርጉሙም አለው። በጣም አስደናቂ ማብራሪያ ነው። በአምስተኛው ቀን ሐሙስ ደግሞ ባዶ የነበሩት ውሃና አየር በፍጡራን ተሞሉ። አዎ፣ በሦስተኛው ቀን ምድር በእጽዋት እንዳጌጠች ሁሉ በአምስተኛው ቀን ደግሞ ውሃ በዓሦችና በታላላቅ የባህር ፍጥረታት፣ አየር ደግሞ በተለያዩ አይነት አዋፍ ተሞላ። ይህም የፍጥረት ሂደት ከቀላል ወደ ውስብስብ፣ ከባዶነት ወደ ሙላት የሚሄድ መሆኑን ያሳያል። ሌላው ትኩረቴን የሳበው ነጥብ የስድስተኛው ቀን ስያሜ ነው። በቀናት ቅደም ተከተል መሰረት በግዕዝ ሰዱስ መባል ሲገባው አርብ መባሉ ለምንድን ነው? እዚህ ላይ ጥልቅ የሆነ ምስጢራዊ ትርጉም አለ። አርብ የሚለው ቃል ከዕብራይስጥ የመጣ ሲሆን ትርጉሙ ተፈጸመ፣ አለቀ፣ ተጠናቀቀ ማለት ነው። እና ምንጮቹ እንደሚሉት ይህ ቃል የተመረጠው 3 ዋና ዋና የፍጻሜ ክንውኖችን ለማመልከት ነው። አንደኛ፣ የ6ቱ ቀናት የፍጥረት ሥራ መጠናቀቁን። ሁለተኛውስ? ሁለተኛ፣ እስራኤላውያን በምድረ በዳ ይመገቡት የነበረው መና መውረድ ያቆመው በአርብ ቀን መሆኑን ለማስታወስ ነው። ያ የተአምራዊ ምግብ ዘመን ተፈጽሟል። ሶስተኛና ከሁሉም የላቀው ደግሞ የክርስቶስ የማዳን ሥራ በመስቀል ላይ የተፈጸመው በአርብ ቀን መሆኑን ለማመልከት ነው። እርሱ ራሱ ሁሉ ተፈጸመ ብሏል። ስለዚህ የስድስተኛው ቀን ስያሜ የተመረጠው ለዚያ ቀን ብቻ ሳይሆን ወደፊት የሚመጡትን ታላላቅ የፍጻሜ ክንውኖች የመና መቆም እና የክርስቶስ የማዳን ሥራ መጠናቀቅን ለማመልከት በትንቢታዊ መልኩ ነው ማለት ነው። በትክክል ቃሉ ሆን ተብሎ ለዚህ ጥልቅ ምስጢር ተመርጧል። እናም በዚሁ በስድስተኛው ቀን ነው የፍጥረት ዘውድ የሆነው የሰው ልጅ የተፈጠረው። እዚህ ላይ የአጻጻፍ ስልቱ በሙሉ ይቀየራል። ቀይሁን ወደ እንፍጠር ይሸጋገራል። አዎ፣
ይህ በጣም ወሳኝ ለውጥ ነው። ሰውን በአርአያችን እንደ ምሳሌያችን እንፍጠር የሚለው አገላለጽ ከሌሎቹ ፍጥረታት ሁሉ የተለየ ነው። እዚህ ላይ የሥላሴ ምስጢር በግልጽ ይገለጣል ተብሎ ይታመናል። እግዚአብሔር የሚለው የአንዱን አምላክ አንድነት ሲያሳይ፣ በአርአያችን በምሳሌያችን የሚለው የብዙ ቁጥር አገላለጽ ደግሞ የሥላሴን ሦስትነት ያመለክታል ተብሎ ይተነተናል። ይህ ማለት እንደ ምንጮቹ ትርጓሜ የሥላሴ አስተምህሮ ፍንጭ በመጽሐፍ ቅዱስ የመጀመሪያው ገጽ ላይ ተቀምጧል ማለት ነው። እግዚአብሔር አለ ሲል አንድነቱን፣ በአርአያችን ሲል ደግሞ ከአንድ በላይ መሆኑን እያሳየ ነው። ፍጹም ትክክል። ይህ አርአያና ምሳሌ የሚለውስ ምንድን ነው? ብዙ ጊዜ ሰዎች አካላዊ ገጽን ይመስላቸዋል። ነገር ግን ምንጮቹ እንደሚሉት ይህ በፍጹም አካላዊ ማመሳሰልን አያመለክትም። ይልቁንስ እንደ ማስተዋል፣ ማወቅ፣ መናገር፣ ነጻ ፍቃድ እና ክፉና ደግን መለየትን የመሰሉ መንፈሳዊ እና አእምራዊ ባህሪያትን የሚያመለክት ነው። ወደ ሰው አፈጣጠር ስንመጣ የሕይወት እስትንፋስ የሚል አገላለጽ አለ። ብዙ ሰው ይህንን ሲሰማ ቃል በቃል አዳም ሕይወት ያገኘበት ቅጽበት ይመስለዋል። ነገር ግን ምንጮቹ ለየት ያለ ትርጓሜ ይሰጡታል አይደል? አዎ፣ ይህም ሌላው በተሳሳተ መንገድ ከሚረዱ ነጥቦች አንዱ ነው። አዳም በ40 ቀኑ ሔዋን ደግሞ በ80 ቀኑ የሕይወት እስትንፋስ እንደተቀበሉ ይነገራል። ይህ ማለት ግን ከዚያ በፊት ነፍስ የሌላቸው በደን ሆነው ቆይተው ያኔ ነፍስ ተዘራባቸው ማለት አይደለም። ታዲያ ትክክለኛው ትርጉሙ ምንድን ነው? ትርጓሜው እንደሚለው ነፍስና ስጋቸው በአንድነት ነው የተፈጠረው። ነገር ግን ይህ የሕይወት እስትንፋስ የተባለው ልክ ዛሬ በክርስትና ጥምቀት እንደሚገኘው የልጅነት ጸጋን መቀበላቸውን የሚያሳይ ነው። በቃ በ40ና በ80 ቀናቸው ለእግዚአብሔር ልጅነት የተመረጡበትንና ልዩ ጸጋ የተቀበሉበትን ቅጽበት የሚያሳይ ምሳሌያዊ አገላለጽ ነው እንጂ ከዚያ በፊት ሕይወት አልባ ነበሩ ማለት አይደለም። እና በመጨረሻውም 7ኛው ቀን ቅዳሜ። በዚህ ቀን ፍጥረት የለም። አዎ፣ 7ኛው ቀን የእረፍት ቀን ነው። እግዚአብሔር ከሥራው ሁሉ አረፈ ይላል። ይህ ማለት ግን ፈጣሪ ደክሞት አረፈ ማለት አይደለም። ይልቁንም የፍጥረት ሥራ በሥርዓት መጠናቀቁንና ቀኑ ለበረከትና ለቅድስና መለየቱን ያሳያል። ለሰው ልጅም የእረፍት አስፈላጊነትንና ከፈጣሪ ጋር ኅብረት የማድረጊያ ጊዜ መሆኑን የሚያስተምር መሠረታዊ መርህ ነው። የዛሬውን ውይይት ስናጠቃል ከቀላል የፍጥረት ታሪክ በስተጀርባ ምን ያህል ጥልቅ ትርጉም እንዳለ ተመልክተናል። በስሜዎች ውስጥ ያሉትን በርካታ ትርጉሞች፣ ዕውቀትን ለመመደብ የተቀመጠውን ሥርዓት፣ በእያንዳንዱ ቀን ውስጥ ያለውን ምሳሌያዊና ስነ መለኮታዊ ትርጉም እንዲሁም በጽሑፉ ውስጥ የተገለጠውን የሥላሴ ምስጢር አይተናል። እዚህ ጋር በጣም የሚደንቀው ነገር ይህ ሁሉ ዝርዝር ጥንታዊ ታሪክ ብቻ ሆኖ አለመቅረቱ ነው። ይልቁንም በቀሪው የመጽሐፍ ቅዱስ ክፍል ውስጥ ለሚበራሩት እንደ የእግዚአብሔር ባህርይ፣ የሰው ልጅ ልዩ ቦታ፣ የርስት አስፈላጊነት እና የማዳን ሥራ ታሪክ ላሉት ታላላቅ ስነ መለኮታዊ ሐሳቦች መሰረት የሚጥል ሰነድ ሆኖ ቀርቧል። እያንዳንዱ ዝርዝር ነገር ለወደፊቱ ለሚመጣው ትልቅ ታሪክ መሰረት እየጣለ ነው። በመጨረሻም ለአድማጮቻችን አንድ አእምሮን የሚፈትን ሐሳብን ተውላችሁ። ምንጮቻችን ለሰው ልጅ ግንዛቤ እንዲቀል 22 ዋና ዋና ፍጥረታት እንዳሉ ይገልጻሉ። ነገር ግን በተጓዳይ ደግሞ እንደ ብሔረ ብፁዓን የጻድቃን ዓለምና የጨለማ ዓለም የሆነው በርባኖስ ያሉ ሌሎች 20 ዓለማት መኖራቸውንም ይጠቅሳሉ። ይህም ያስነሳው ጥያቄ የምናውቀው የፍጥረት ታሪክ የተቀለለ እውነታ ከሆነ በእነዚህ ጥልቅ ትርጓሜዎች ውስጥ ብቻ ፍንጭ የተሰጣቸው እኛ የማናውቃቸው ሌሎች ምን አይነት ዓለማትና እውነቶች ሊኖሩ ይችላሉ?